አብዛኞቹ ወንዶች በእርግጥ የት ደረጃ ላይ እንዳሉ ምንም አያውቁም። ሴቶች በላያቸው ላይ ካልተረባረቡ በስተቀር እኔ ያን ያህል ሳቢ አይደለውም ብለው ያስባሉ። ነገር ግን ከልማድ ውጪ የሆነ ነገር ብነግራችሁስ? በጣም ሳቢ የሚባሉ ወንዶች ብዙውን ጊዜ ስለ ሳቢነታቸው የማያውቁ ናቸው። ምክንያቱም ሴቶች ሁልጊዜ ፍላጎታቸውን በግልጽ አያሳዩም፣ አያደርጉትም። ምልክት የሚሰጡት በረቀቁ መንገዶች፣ በሰውነት ቋንቋ፣ በጉልበትና አንተ እንዳታስተውላቸው በሰለጠንክባቸው መንገዶች ነው። ዛሬ ራሳችሁን የምታዩበትን መንገድ በለስላሳ ነገር ግን በጠንካራ ሁኔታ መቀየር እፈልጋለሁ። ምክንያቱም ተወዳጅነትን ስትጠራጠር ከቆየህ፣ ሴቶች ያስተውሉኛል ወይ ብለህ የምትጠይቅ ከሆነ ወይም በተምታቱ ምልክቶች ግራ ከተጋባህ ይሄ ውይይት እውነታውን ሙሉ በሙሉ ሊቀይረው ይችላል። ለአፍታ በቀጥታ ላናግርህ። ወደ አንድ ክፍል ገብተህ የማይታይ እንደሆንክ ተሰምቶ ካወቀ አንድን ግንኙነት በጭንቅላት ውስጥ እየደጋገምክ ፍላጎት ነበራት ወይስ እኔ ጠርጥሬ ነው ብለህ እያሰብክ ነው? እኔ ያን አይነት ወንድ አይደለሁም ብለህ ለራስህ ነግረህ የምታውቅ ከሆነ አሁን ከኔ ጋር ተንፈስ በል። ለሳቢሳ ሚዲያ አዲስ ከሆንክም ሰብስክራይብ አድርግ። በዚህ አለመረጋጋት ውስጥ ብቻህን አይደለህም። እንዲያውም ራሳቸውን አብዝተው የሚጠራጠሩ ወንዶች ብዙውን ጊዜ ሴቶች በጣም የሚሳቡባቸው ወንዶች ናቸው። በትምክት ሳይሆን፣ በማስመሰል ሳይሆን፣ በመገኘት ምክንያት። እውነታው ግን ይሄ ነው። አብዛኞቹ ወንዶች ይሄን አልተማሩም። ሴቶች መስተጋብርን የሚለማመዱት በተለየ መንገድ ነው። ወንዶች መስተጋብርን እንደ ወደፊት የሚገፋ ስሜት ያዩታል። አንዲት ቆንጆ ሴት ሲያዩ ልቀርባት ፈልጋለሁ ይላሉ። ይሄ ቀጥተኛ መስመራዊና በተግባር የታገዘ ነው። በሌላ በኩል ሴቶች መስተጋብርን እንደ ግንዛቤ ነው የሚጀምሩት። እሱ ያስተውለኝ ይሆን ብለው ያስባሉ። ከመንቀሳቀሳቸው በፊት ከጉልበት ጋር ይገናኛሉ፣ ይታዘባሉ፣ ቦታ ይይዛሉ፣ ምልክት ይሰጣሉ። አያውጁም፣ ምልክት ነው የሚሰጡት። ስለዚህ ሴቶች በቀጥታ እንዲያደንቁህ፣ በድፍረት እንዲከተሉህ ወይም ፍላጎታቸውን በማያሻማ ሁኔታ እንዲያሳዩ እየጠበቅ ከሆነ ጨዋታውን ባልተዘጋጀበት መንገድ እየተጫወትክ ነበረ ማለት ነው። ሴቶች ምልክት ይሰጣሉ እንጂ አያውጁም። እነዚህን ምልክቶች ማየት ስትጀምር በውስጥህ አንድ ነገር ይቀየራል። ማረጋገጫ መፈለግ ታቆማለህ። እውነታውን ማወቅ ትጀምራለህ። ዛሬ ምንም እንኳን ለዓመታት ራስህን ብትጠራጠርም በጣም ሳቢ ወንድ መሆንህን የሚያሳዩ 8 ኃይለኛ ምልክቶችን ልነግርህ ነው። በእነዚህ ውስጥ ስንሄድ በታማኝነት ራስህን እንድትመለከት ፈልጋለሁ። ከኢጎ ሳይሆን፣ ከበታችነት ስሜት ሳይሆን፣ ከግንዛቤ በመነሳት እና በየትኛው ነጥብ ላይ አንድ ነገር ከተሰማህ የትኛው ምልክት እንደነካህ ከታች በኮሜንት እንድትነግረኝም እፈልጋለሁ። ለማረጋገጫ ሳይሆን ስም መስጠቱ እንድታዋህደው ስለሚረዳህ ነው። ስለዚህ ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም የምክር አገልግሎት የምትፈልጉ ካላችሁ በ0964732036 ላይ በቴሌግራምም እንዲሁም ቀጥታ መስመር ላይ ማግኘት ትችላላችሁ። አብራችሁን ቆዩ። አንደኛውና የመጀመሪያው ምልክት የአይን ግንኙነትን ማቆየት ነው። ይሄ በጣም ዓለም አቀፋዊ የመሳብ ምልክት ነው እና ወንዶች ሁልጊዜ የሚስጡት። ብዙውን ጊዜ የሚከሰተው እንደዚህ ነው። ተራ ቦታ ላይ ትሆናለህ፣ ካፌ፣ ሱቅ ወይም ማህበራዊ ስብሰባ ላይ ቀና ስትል አይን ለአይን ትገጣጠማላችሁ። ነገር ግን እንግዳዎች እንደሚያደርጉት ወዲያውኑ ከመሸሽ ይልቅ እሷ ካስፈለገው በላይ ለአንድ ሰከንድ ያህል ትኩር ብላ ታይሃለች። ለአፍታ ቆይታ አለ፣ ከዛ ትሸሻለች። አብዛኞቹ ወንዶች ይህንን እንደ ገለልተኛ ነገር ይወስዱታል ወይም በከፋ ሁኔታ ፍላጎት እንደሌላት ያስባሉ። ነገር ግን በስነ ልቦና ያቺ ተጨማሪ ሰከንድ በጣም ትልቅ ዋጋ አላት። ጥናቶች እንደሚያሳዩት የተራዘመ የአይን ግንኙነት ስሜታዊ መነቃቃትን ይፈጥራል፣ መቀራረብን ይጨምራል፣ ግንዛቤን ከፍ ያደርጋል። የማንፈልጋቸው ሰዎች አይን ለአይን አናይም። ነርቭ ሲስተማችን ያን ጉልበት አያባክንም። እናም እዚህ ጋር አንድ ረቂቅ ነገር አለ። ብዙውን ጊዜ ተመልሳ ታይሃለች። ያ ሁለተኛው እይታ ድንገት አይደለም፣ ማረጋገጫ መፈለጊያ ነው። ስለ ራስህ ባህሪ አስብ። የማያጓጓ ነገር ስታይ በጭንቀት ታስተውላለህ። ነገር ግን አንድ ነገር ሲስብህ ሁለቴ ታያለህ፣ የተሰማህን ለማረጋገጥ። ሴቶችም እንዲሁ ያደርጋሉ። የመጀመሪያውን እይታ ጉጉት ነው፣ ሁለተኛው እይታ ድፍረት ነው። ያንተን ምላሽ እያየች ነው። በዝምታ ነቅተሃል ብላ እየጠየቀች ነው። ብዙ ወንዶች እርግጠኛ ስላልሆኑ የአይን ግንኙነቱን ቶሎ ያቋርጣሉ። ነገር ግን በዚያ ቅጽበት መተማመን ማለት አፍጥጦ ማየት ሳይሆን የረጋ ለስላሳነት ነው። የተረጋጋ እይታ፣ ትንሽ ፈገግታ። ይሄ ከአንተ ጋር ተፈጥሮ ከሆነ ሴቶች አይተውህ ሸሽተው እንደገና ካዩህ አንተ የማይታይ ሰው አይደለህም ማለት ነው። ሁለተኛው ምልክት ቅርበት ነው። አሁን ስለ ቅርበት እንነጋገር። ሳቢ ወንዶች የመሳብ ኃይል ይፈጥራሉ። ሴቶች በአቅራቢያ ሲቆሙ ወይም አንተ ያለህበት ቡድን ውስጥ ሲቀላቀሉ ልታስተውል ትችላለህ። ይሄ የአጋጣሚ ጉዳይ አይደለም። ቦታ መያዝ
ነው። ሴቶች እምብዛም በቀጥታ አያሳድዱም፣ ነገር ግን እድሎችን ይፈጥራሉ። ከስነ ልቦና አንጻር ቅርበት ትስስርን ይጨምራል። አካላዊ ቅርበት አዎንታዊ ስሜትን ይፈጥራል። የመገናኘት እድልን እየጨመረች ነው። በእይታ ውስጥ ራሷን እያሳየች ነው። አንድ ጊዜ በ60ዎቹ ዕድሜ ውስጥ የሚገኝና እንደተረሳ የሚሰማውን ሰው አሰልጥኜ ነበረ። በተደጋጋሚ በሚሄድበት የወይን ባህር ውስጥ አንዲት ሴት ለ3 ተከታታይ ምሽቶች ከእሱ አጠገብ መቀመጧን አስተውሏል። እሱ ግን የአጋጣሚ ጉዳይ መስሎት ነበረ። እውነታው ግን ያ አልነበረም። ከራስ መጠራጠር ወደ ግንዛቤ ሲሸጋገር ሁሉም ነገር ተለወጠ። በእርጋታ ማውረድ ጀመረ። ጉልበት ይስባል፣ ግንዛቤ ምላሽ ይሰጣል። ሶስተኛ ምልክት፣ ስትናገር ሰዎች ያዳምጡሃል። ሰዎች ስትናገር የጎን ወሬያቸውን ሲያቆሙ አስተውለሃል? ሰዎች አካላቸውን ወደ አንተ ሲያዞሩስ አይተሃል? ይሄ መገኘት ነው። አንድ ሰው ሳቢ ሆኖ ሲገኝ ሳናውቀው ሌሎች መልካም ባህሪዎች እንዳሉት እናስባለን። ይሄ በተለይ ከ50 ዓመት በላይ ለሆኑ ወንዶች ጠቃሚ ነው። በዚህ ዕድሜ መገኘት ከማስመሰል የበለጠ ዋጋ አለው። ወጣትነት ይጮሃል፣ ብስለት ግን ያስተጋባል። ያለ ጫጫታ ትኩረትን የመሳብ ስልጣን ከተሰማህ አስቀድመህ ማግኔትነት አለህ ማለት ነው። ይህንን ሞክረው። ንግግርህን ትንሽ አቀዝቅዝ፣ ድምፅህን አረጋጋ፣ ሆን ብለህ ቆም በል። ዝምታ እንዴት ትኩረትን እንደሚያጎላ ተመልከት። አራተኛው ምልክት መስታወት መሆን። ይሄ ምልክት ረቂቅ ቢሆንም በጣም ገላጭ ነው። መስታወት መሆን የሚፈጥረው አንድ ሰው ሳያውቀው ያንተን የሰውነት ቋንቋ ሲደግም ነው። ይሄ ወደ ኋላ ስትል እሷም ወደ ኋላ ትላለች፣ ወደፊት ስትነካ እሷም ትነካለች፣ የንግግር ፍጥነትን ስትቀንስ እሷም ትቀንሳለች። ይሄ ሆን ተብሎ የሚደረግ አይደለም። የነርቭ ስርዓት መጣጣም ነው። ከአንድ ሰው ጋር ደህንነትና መስተጋብር ሲሰማን አካላችን ይዋሃዳል። የልብ ምታችን፣ አተነፋፈሳችንና አቀማመጣችን ይመሳሰላል። በነርቭ ሳይንስ ሚረር ኒውሮንስ የምንላቸው ህዋሳት የምንወዳቸውን ሰዎች ስናይ ይነቃቃሉ። ይሄ ባዮሎጂያዊ መግባባት ነው። አንዲት ሴት እንቅስቃሴን ስትደግም ካየህ ትህትና ብቻ አይደለም፣ ነርቭ ሲስተሟ እዚህ መሆን ይመቸኛል እያለ ነው። ደህንነት ከፍላጎት ይቀድማል፣ በተለይ ለሴቶች። አምስተኛው ምልክት ምስጋናዎችን ከውጫዊ ገጽታ ሲያልፉ። አንዲት ሴት ዛሬ አምሮብሃል ካለችህ ይህ ላዩን ነው። አካላዊ ግምገማዎች በሰከንዶች ውስጥ ይከናወናሉ። ነገር ግን ጉልበትህን ደስ ይላል፣ በጣም ካንተ ጋር መሆን ነፃነት ይሰጠኛል ስትልህ ያ በጣም ጥልቅ ምልክት ነው። መገኘትህን እየገለጸች ነው። ጥናቶች እንደሚያሳዩት ስሜታዊ ደህንነትና እውነተኛነት ለረጅም ጊዜ ግንኙነት ቁልፍ ናቸው። አንዲት ሴት በአንተ ዙሪያ ምቾት እንደሚሰማት ስትነግርህ የነርቭ ስርዓቴ በአንተ ዙሪያ ይረጋጋል እያለች ነው። ይሄ ኃይለኛ ነው። ሴቶች ስለ ስታይልህ፣ ጉልበትህ ወይም ስለ መረጋጋት ሲያደንቁ ችላ አትበለው። ያ በብስለት ላይ የተመሰረተ ማግኔትነት ነው። በሚቀጥለው ጊዜ እንዲህ አይነት ምስጋና ስታገኝ አመሰግናለሁ፣ ይሄ ለኔ ትልቅ ትርጉም አለው ብለህ ተቀበል። መተማመን የሚገነባው ግብረ መልስን መቀበል ስትጀምር ነው። ስድስተኛው ምልክት ሰዎች ሲያዩ ትይዛቸዋለህ። ይሄ ስውር ግን የማይካድ ነው። ሰዎች ደጋግመው ሲያዩ ትይዛቸዋለህ። በስነ ልቦና የሰው ልጆች አካባቢያቸውን ለማህበራዊ ሴት ይቃኛሉ። በአቋማቸው፣ በመረጋጋታቸው ወይም በጉልበታቸው ጎልተው የሚወጡትን በደመ ነፍስ እናስተውላለን። ሁልጊዜ ስለ አካላዊ ቁንጅና አይደለም፣ ስለ መገኘት ነው። ወደ ክፍል ውስጥ ስትገባ ንግግሮች ሲቀየሩ፣ አንድ ሰው አይቶህ ቶሎ ሲሸሽ፣ የአይን ግንኙነት ከሩቅ ሆኖ ከአንድ ጊዜ በላይ ሲፈጠር፣ ያ እውቅና ነው፣ ያ ግንዛቤ ነው። ብዙ ወንዶች ግልጽ ነገር ስለሚጠብቁ ይህንን ይስቱታል። ነገር ግን መስተጋብር እምብዛም በድምቀት አይመጣም። የሚታየው በመከታተል ባህሪ ነው። አንድ ሰው አይቶህ ሸሽቶ እንደገና አንተ አይተው እንደሆነ ለማረጋገጥ ሲመለከት ያ በተጋላጭነት የተሸፈነ ጉጉት ነው። በሚቀጥለው ጊዜ ወደ ህዝብ ቦታ ስትገባ ወደ ስልክህ ከማቀርቀር ይልቅ በትክክለኛ አቋም ተረጋግተህ በአፍንጫህ እየተነፈስክ በረጋ መንፈስ ዙሪያህን ተመልከት። ምን ያህል ሰው እንደሚያስተውልህ ትገረማለህ። ሰባተኛው ምልክት ሌሎች ወንዶች ለአንተ የሚሰጡት ምላሽ ነው። ይሄ በጣም ወሳኝ ነው፣ ምክንያቱም ሴቶች የወንዶችን ተዋረድ በደመ ነፍስ ያስተውላሉ። ሌሎች ወንዶች ለአንተ ክብር ሲሰጡ ሴቶች ያንን ያስተውላሉ። ሌሎች ወንዶች ሳያቋርጡ ሲያዳምጡህ፣ ሐሳብህን ሲጠይቁ ወይም በአክብሮት ሲያስተዋውቁህ ይሄን ዋጋህን ይጨምርልሃል። ፉክክር ደግሞ ሌላ ምልክት ነው። አንድ ሰው ታሪኮችን ለማጣጣል ሲሞክር ወይም ሴቶች ባሉበት አንተን ለመቆጣጠር ሲሞክር ይሄ የፉክክር ምልክት ነው። ፉክክር ማለት ስጋት እንደሆንክባቸው ተረድተዋል ማለት ነው። በዝግበተ ለውጥ ስነ ልቦና ማህበራዊ ማረጋገጫ መስተጋብርን ያጎለብታል። ሌሎች ወንዶች እንደ ባለ ትልቅ ዋጋ ሰው ሲይዙህ፣ ሴቶች ያንን በንቃተ ህሊናቸው ይመዘግቡታል። ይሄ ማለት የበላይነትን መፈለግ ማለት አይደለም። በተቃራኒው በጣም ሳቢ ወንዶች ለቦታ አይታገሉም። በጸጥታ ማንነታቸውን ያሳያሉ። በወንዶች ስብስብ ውስጥ ስትሆን ራስህን ለማረጋገጥ ድምፅህን ከፍ ታደርጋለህ ወይስ በተረጋጋ ሁኔታ ትቆያለህ። እውነተኛ ማንነትህ አይጮህም፣ ግን ይረጋጋል። ስምንተኛውና በጣም ወሳኙ የመጨረሻውን ነገር ልንገርህ።
ምናልባትም በጣም ኃይለኛው። ሴቶች አማራጭ እንዳለ ያስባሉ። ይሄ ሁሉንም ነገር ይለውጠዋል። እንዴት እስካሁን ለብቻ ሆንክ? ወይም ሴቶች ሜሴጅ እንደሚያበዙብህ እርግጠኛ ነኝ፣ ወይም ይህንን ለሁሉም ሴቶች እንደምትል እርግጠኛ ነኝ የሚሉ ነገሮችን ትሰማ ይሆናል። እነዚህ አስተያየቶች ብዙውን ጊዜ የሚመጡት ቀደም ብሎ ነው። ለምን? ምክንያቱም አንተ ተስፋ የቆረጠ ጉልበት ስለሌለህ። ተስፋ መቁረጥ የራሱ ምልክት አለው። ከመጠን በላይ መጻፍ፣ ከመጠን በላይ ማስረዳት፣ ማረጋገጫ መፈለግ የተትረፈረፈ ጉልበት የተለየ ነው። የተረጋጋ ነው፣ ታጋሽ ነው፣ አይጣደፍም። ሴቶች በእጥረትና በተትረፈረፈ ስሜት መካከል ያለውን ልዩነት ጠንቅቀው ያውቃሉ። አንዲት ሴት እሷ ብትመርጥህም ባትመርጥህም እንደተመቸህ ከተሰማት እንደ ባለ ትልቅ ዋጋ ሰው ታይሃለች። እና እዚህ ጋር አስቂኝ ነገር አለ። በእርግጥ ብዙ አማራጮች ላይኖሩ ይችላሉ። ነገር ግን ራስህን አማራጭ እንዳለው ሰው አድርገህ ካቀረብክ ሰዎች እንዳለህ ያስባሉ። አመለካከትህ እውነታን ይፈጥራል። ማህበራዊ ማረጋገጫ መሳብን ያጎላል። እንደ ለማኝ ወይስ በጥንቃቄ እንደሚመርጥ ሰው ነው የምትኖረው? ያ ጥያቄ ብቻ የፍቅር ግንኙነትህን ሙሉ በሙሉ ሊለውጠው ይችላል። እነዚህም ምልክቶች ካየህ የአይን ግንኙነት፣ ቅርበት፣ መስታወት መሆን፣ የወንዶች ክብር፣ የአማራጭ ግምት፣ አንተ አስቀድመህ በዋጋህ ላይ ነህ። የጎደለው ብቸኛው ነገር ባለቤትነት ነው። ባለቤትነት ማለት ደግሞ ኢጎ ማለት አይደለም። መሆን ከሚገባህ ጋር መጣጣም ማለት ነው። ወደ ክፍል ስትገባ ቦታውን እንደሚገባህ አውቀህ መግባት ነው። ሳትጣደፍ መናገር ነው። ተመርጦ ከመጠበቅ ይልቅ መምረጥ ነው። ራስህን መጠራጠር አቁም። ሳቢነትህን ተቀበል። መስተጋብር ጩኸት አይደለም፣ ስሜት ነው። ቪዲዮውን ላይክ አድርገው። ከወደድከው ደግሞ ለሌላ ወንድ አጋራ። አንተ እንደተማርከው ሌሎችም ሰዎች እንዲማሩበት። እንዲሁም የምክር አገልግሎት የምትፈልጉ ካላችሁ በ0964732036 ላይ በቀጥታም ቴሌግራም ላይ ማግኘት ትችላላችሁ። መልካም ጊዜ